ሜላኖማ ወይም የቆዳ ካንሰር ምንድነው? ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። በዛሬው ቆይታችን እንግዲህ ስለ ሜላኖማ ስለሚባለው የቆዳ ካንሰር ነው የምንመለከተው። ብዙ መረጃዎችን ይዤላችሁ ቀርቤያለሁና እስከ ፍጻሜው ድረስ አብራችሁን ቆዩ። ሜላኖማ የምንለውን ስለ ምንነቱ እናወራለን፣ አጋላጭ ምክንያቶች፣ ምን አይነት ምልክቶችን እንደሚያሳይ፣ የሚያስከትላቸው ጉዳቶች ወይም ኮምፕሊኬሽኖች፣ እንደገናም ደግሞ ምን አይነት ምርመራዎችን እንደምናደርግ፣ የህክምናው ምን እንደሚመስልና መጨረሻም ደግሞ እንዴት መከላከል እንደምንችል ሳይከሰት በፊት ያሉ መንገዶችን እንወያያለን። ከምንነቱ ስንጀምር እንግዲህ የሜላኖማ የምንለው እንግዲህ ከሜላኖሳይት ወይም ሜላኖሳይት ከሚባሉ የቆዳ ህዋሶች አሉ። ይሄ ለቆዳዎቻችን ቀለምን የሚሰጡ ማለት ነው። እነሱ ላይ የሚከሰት እንግዲህ የካንሰር አይነት ነው ማለት ነው። በጣም አደገኛና በጣም መጥፎ የሆነ የካንሰር አይነት ነው። በጣም አግሬሲቭ ነው። ያ ማለት እንግዲህ ወደ ሰውነቶቻችን በጣም የሚዛመትና እንዲሁም ደግሞ በቆዳ ጠልቆ ሌሎች የሰውነቶቻችን ክፍሎችን የሚያጠቃ የካንሰር አይነት ነው። በፍጥነትም ወደ ሌሎች የሰውነቶቻችን ክፍል የሚሰራጭ ነው። ያም ሜታስታሳይዝ የሚያደርግ ነው ማለት ነው። ስለዚህ በጣም መጥፎ ከሚባሉ አግሬሲቭ ከሚባሉ የሰውነቶች ካንሰር አይነቶች መካከል አንዱ ነውና ቀድሞ ማወቅ እንደገናም ደግሞ መጠንቀቅ በጣም አስፈላጊ ነው ማለት ነው። ከሜላኖማ ማለት ነው። ሜላኖማ እንግዲህ የሚከሰተው ቀደም እንዳልኩት ሜላኖሳይት የሚባሉ የሰውነት ህዋሶች አሉ፣ ቆዳዎቻችን ላይ የሚገኙ ህዋሶች አሉ ማለት ነው። እነሱም እንግዲህ ስለ ሰውነቶቻችን ብዙ ጊዜ ጥቁር ቀለምን የሚሰጡ ናቸው። ልክ እንደ አፍሪካውያን ማለት ነው። ሰውነቶቻችን ቆዳ በጣም ጥቁር የሆነበት ምክንያት ሜላኖሳይቶች የሚባሉት እነዚህ ህዋሶች ቆዳ ላይ የሚገኙት ህዋሶች ብዙ ሜላኒን የሚባል እንትንን ስለሚያመነጩ ማለት ነው። ሜላኒን በሚመነጭበት ጊዜ ቆዳዎቻችን እየጠቆረ ይመጣል ማለት ነው። ስለዚህ እነሱ ህዋሶች ላይ እንትን በሚልበት ጊዜ ካንሰር በሚከሰትበት ጊዜ ሜላኖማ እንለዋለን። በጣም መጥፎ ከሚባሉት የካንሰር አይነቶች አንዱ ነው ማለት ነው። አጋላጭ ምክንያቶቹ ምንድናቸው? ለዚህ ለሜላኖማ የሚያጋልጡ ምክንያቶች ምንድናቸው የሚለውን ስናይ እንግዲህ በዋነኛነት የፀሐይ ጨረር ነው። የፀሐይ ጨረር የምንለው ወይም ሰንላይት ኤክስፖዠር ከሰንላይት የሚመጡ እነዚህ ዩቪ አልትራቫዮሌት ጨረሮች አሉ። እነዚህ እንግዲህ የሜላኖሳይቶችን ይጎዳሉ። ከዛ ራሳቸውን እንዲቀይሩና በተለያየ መንገድ ራሳቸውን ኤክስፕሬስ እንዲያደርጉ ያደርጋሉ ማለት ነው። ስለዚህ ልክ እነዚህ ሜላኖሳይት የሚባሉት ህዋሶች ራሳቸውን ሲቀይሩና በመጥፎ ሁኔታ ሲባዙ ሜላኖማን ያስከትላሉ ማለት ነው። ብዙ ጊዜ ለፀሐይ ብርሃን በጣም መጋለጥ ስፔሻሊ ደግሞ ፋርመሮች ወይም በብዙ ጊዜ ፊልዶች ላይ የሚያሳልፉ ሰዎች ስፔሻሊ ደግሞ ከጠዋት ከ4 ሰዓት እስከ ከሰዓት 10 ሰዓት ባለው ሰዓታት ጊዜ ውስጥ ማለት ነው ብዙ ጊዜ ውጪ ፀሐይ ላይ የሚያሳልፉ ከሆነ እንደገናም ኮንስትራክሽን ወርከሮች እነዚህ ኮንስትራክሽን የሚሰሩ ሰዎች በጣም የተጋለጡ ናቸው ማለት ነው ለዩቪ ላይት ወይም ለፀሐይ ጨረር። በዚህም የተነሳ ለሜላኖማ የመጋለጥ እድላቸው በጣም ከፍተኛ ይሆናል ማለት ነው። ሌላው ደግሞ እዚህ ኢትዮጵያ ውስጥ አልተለመደም ግን ውጭ ሀገር እነዚህ ታኒንግ ቤዶች የምንላቸው አሉ። እነዚህ የአልጋዎች ናቸው። አልጋ ውስጥ ገብተው ይተኛሉ። እነዚህ አልጋ ውስጥ እንግዲህ እነዚህ ዩቪ ላይት ወይም የዩቪ ጨረር አለባቸው ማለት ነው። እነዚህ ዩቪ ጨረሮች እንግዲህ እንትኖችን ታን ለማድረግ እና የቆዳዎቻቸውን ስፔሻሊ ደግሞ ነጮቹ ቀለማቸው እነዚህ ወደ ብራውን ወይም ጠቆር እንዲል ለማድረግ ነው የሚጠቀሙት ማለት ነው ታኒንግ ቤዶች ማለት ነው። እና እነዚህ ደግሞ መጥፎ የሆነ ዩቪ ላይት ጨረር ስላላቸው ለሜላኖማ የመጋለጥ እድላችን እንደዚሁ ከፍ ያደርጋሉ ማለት ነው። ሌላኛው ደግሞ የቆዳ አይነቶች ናቸው። ስፔሻሊ ደግሞ እነዚህ ፌር ስኪን ያላቸው ለምሳሌ የቆዳቸው በጣም ነጭ የሆኑ ሰዎች እዚህ አፍሪካ ውስጥም ነጭ ቆዳ ያላቸው ወይም ትንሽ ቀላ የሚሉ ሰዎች እንደገናም ደግሞ የፀጉራቸው ቀለም ለምሳሌ እነዚህ ቢጫ ወይም ቀይ ቀለም ያላቸው ሰዎች ሬድ ሄዶች ለምሳሌ እና ደግሞ ቢጫ ቀለም ያላቸው ሰዎች ብሎንዶች ማለት ነው ለዚህ የተጋለጡ ናቸው። ብዙ ጊዜ እነዚህ ቢጫ ቀለምና የቀይ ቀለም ያላቸው ሰዎች ኢትዮጵያ ውስጥ የሉም ወይም አፍሪካ ውስጥ በደንብ አይገኙም። አውሮፓውያን ናቸው ወይም የአሜሪካን ውስጥ የሚገኙ ማለት ነው። እነሱ ለሜላኖማ የሚጋለጥ እድላቸው በጣም ከፍተኛ ያደርጋቸዋል ማለት ነው። ሌላኛው ደግሞ የቤተሰብ ታሪክ ነው። ብዙ ጊዜ በቤተሰብ ውስጥ ሜላኖማ አንዴ ከተከሰተ የመተላለፍ እድሉ በጣም ከፍተኛ ነው። ሌሎችም እነዚህ በፋሚሊ ውስጥ የሚገኙ በዛ የፋሚሊ ትሪ ውስጥ የሚገኙ ሰዎች ለሜላኖማ የመጋለጥ እድላቸው እንደዚህ ከፍተኛ ያደርገዋል ማለት ነው። ሌላኛው ደግሞ ብዙ በሰውነት ቆዳ ውስጥ እንደዚህ ነጠብጣብ ካለ ማለት ነው እነዚህ ኒቫይ እንላቸዋለን ወይም ሞሎች ማለት ነው የማይታወቁ እነዚህ ኢሬጉላርሊ ወይም ቅርጻቸው በደንብ ላይክ የማይለይ ቅርጽ በጣም ዝብርር ያለ ቅርጽ ያላቸው እነዚህ ጠቆር ያሉ
ቆዳ ላይ የሚወጡ ነጠብጣቦች ወይም ጥቋቁር ነገሮች እነዚህ ለእንትን ሊያጋልጡ ይችላሉ፣ ለሜላኖማ ሊያጋልጡ ይችላሉ። ሌላኛው ደግሞ የሰውነት የበሽታን የመከላከል አቅማቸው በጣም ዝቅተኛ የሆኑ ሰዎች ኢሚኖሰፕሬሽን ስቴት ውስጥ ያሉ ሰዎች ለዚህ ለሜላኖማ ካንሰር የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ስፔሻሊ ደግሞ እነዚህ ፕሬኒሶሎን የተባሉ እነዚህ ስቴሮይዶችን የሚጠቀሙ ሰዎች ስፔሻሊ ደግሞ ቆዳቸውን አንዳንድ ሰዎች ለማቅላት በሚል ወይም ለማንጣት በሚል እንግዲህ ጠቆር ያለ ቆዳ ካላቸው እነዚህ በቆዳ ላይ የሚቀቡ እነዚህ ክሬሞች አሉ ስቴሮይድን የሚይዙ ማለት ነው። እነዚህ ደግሞ ለካንሰር ለቆዳ ካንሰር የመጋለጥ እድልን በጣም ከፍተኛ ያደርጋሉ ማለት ነው። አንደኛ ቆዳን በጣም ያሳሳሉ፣ ከዛ ባለፈ ደግሞ በፀሐይ ብርሃን እንዲጎዳ በጣም ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። በዚህ የተነሳ እነዚህ ብዙ አይመከሩም ማለት ነው። እነዚህ ቆዳን ማቅላት ወይም ቆዳን ፌር ስኪን ለማድረግ የሚጠቀሙ ፕሮዳክቶች የማይመከሩ ናቸው ማለት ነው። ለምን? አንደኛ ቆዳን ይጎዳሉ፣ ሁለተኛ ደግሞ ለሜላኖማ የመጋለጥ እድልን ከፍተኛ ያደርጋሉ ማለት ነው። አንዳንዴ ደግሞ እነዚህ ሰንበርን የሚያጋጥማቸው ሰዎች አፍሪካ ውስጥም እንደዚህ ሊከሰት ይችላል ማለት ነው። ብዙ ጊዜ ለፀሐይ ብርሃን የሚጋለጡ ሰዎች ፀሐይ ያቀላቸዋል። አንዳንዴ ቆዳዎቻችንን በጣም የሚያቀላና በርን ማለት የመቃጠል ቆዳዎቻችን ሊቃጠሉ ይችላሉ ማለት ነው በፀሐይ ብርሃን። ስለዚህ ብዙ ጊዜ ቆዳዎቻቸው የሚቃጠሉ ሰዎች ፀሐይ ብርሃን ሲጋለጡ እነዚህ ለሜላኖማ የመጋለጥ እድላቸው በጣም ከፍተኛ የሆኑ ሰዎች ናቸው ማለት ነው። ስለዚህ ይሄንን እንደ አጋላጭ ምክንያት እንወስደዋለን ማለት ነው። ሌላኛው ደግሞ ምን አይነት ምልክቶችን ያሳያሉ ነው። ምልክቶቹን ስንል እንግዲህ አብዛኛው እንዴት አድርገን ነው የምንለየው ሜላኖማን ከሌላው የቆዳ ካንሰር እንዴት ነው የምንለየው ስንል እንግዲህ የኤቢሲዲኢ መመሪያዎች አሉ። ኤ የሚለው ሲሜትሪ ነው። ስለዚህ ሲሜትሪውን ስናይ እንግዲህ አሲሜትሪ ነው። አሲሜትሪ ማለት እንግዲህ ሲሜትሪካል አይደለም። ያ ማለት እንግዲህ እንዲህ ስናየው የዚህ ምስል ላይ እንደምታዩት ማለት ነው እነዚህ የቆዳው የሜላኖማው ቆዳ ላይ ያለው የወጣውን ካንሰሩን ስታዩት እንግዲህ በግራና በቀኝ በላይና በታች እንዲህ ስታዩት በጣም ተመሳሳይ የሆነ ጎን የለውም። በአንዱ ጋር ትልቅ በአንዱ ጋር ትንሽ። እነዚህ ሲሜትሪካል አይደለም ማለት ነው፣ አሲሜትሪ ነው። ሌላኛው ደግሞ ቢ ደግሞ ቦርደሩ ነው። ቦርደሩን ስናይ ማለት በውጭ በኩል የሚገኘው ድንበሮቹን ስናያቸው ኢሬጉላር ናቸው። ያ ማለት እንግዲህ በትክክል ቅርጹን ያልጠበቀ እንደፈለገ ዝብርቅርቅ ያለ የቦርደር ወይም በውጭ በኩል የሚገኝ ድንበር ካለው ይህም አንደኛው የሜላኖማን ሊገልጽልን ወይም ሜላኖማ ሊኖር ይችላል የሚለውን ሊያመለክት ይችላል ማለት ነው። ሌላኛው ደግሞ ሲ የምንለው ከለሩ ነው። ከለሩ ዝብርቅርቅ ያለ ከለር፣ ያ ማለት አንዳንዱ ቀይ ነው፣ አንዳንዱ ጥቁር ነው፣ አንዳንዱ ደግሞ ነጣ ያለ ቡናማ ከለር፣ ቀይ ከለር እና ጥቁር ከለርን አንድ ላይ የያዘ የቆዳ እነዚህ እባጮችን ወይም ከለሮችን የምታዩ ከሆነ ይሄ አንደኛ ሊነግራችሁ ይችላል ማለት ነው፣ የሜላኖማ ሊሆን ይችላል። ሌላኛው ደግሞ ዳያሜትሩን ወይም የስፋቱን ስትለኩት ማለት ነው። ለምሳሌ ስፋቱን ቀስ ብላችሁ የምትለኩት ከሆነ ከአንዱ ጥግ እስከ አንዱ ጥግ ከ6 ሚሊ ሜትር በላይ የሚሆን ከሆነ ይህ የሜላኖማ አለ ብለን ልንገልጽ እንችላለን ማለት ነው። ሜላኖማን ሊገልጽልን ይችላል ማለት ነው። ከ6 ሚሊ ሜትር በላይ መሆን አለበት። ሌላኛው ደግሞ ኢቮልቭ እያደረገ የሚመጣ ከሆነ ያ ማለት ቅርጹን የሚቀይር በሂደት ወይም በጊዜ ቅርጹን የሚቀይር ትንሽ ሆኖ ጀምሮ እንደዚህ ትልቅ የሚሆን ከሆነ እዚህ ምስል ላይ የምታዩት ማለት ነው የሚሆን ከሆነ ይህ አንደኛ ነገር ሊነግረን ይችላል ማለት ነው። ወይ ሳይዙን ሊቀይር ይችላል፣ መጠኑን ሊቀይር ይችላል። ከ6 ሚሊ ሜትር እየሰፋ ሊመጣ ይችላል ከትንሽ ተነስቶ ማለት ነው። ወይም ደግሞ ቅርጹን ራሱ እየቀያየረ ሊመጣ ይችላል። እንደገና ደግሞ ከለሩን ቅይር የሚያደርግ ከሆነ ይህ አንድ ምልክት ነው ማለት ነው። ሜላኖማ ሊከሰት ይችላል ወይም በጣም መጥፎ የሆነው የቆዳ ካንሰር አይነት ተከስቶ ሊሆን ይችላል የሚለውን ሊገልጽልን ይችላል ማለት ነው። ሌላኛው ደግሞ ምን አይነት ጉዳቶችን ወይም ኮምፕሊኬሽኖችን ሊያመጣ ይችላል? አንደኛ እነዚህ ሜላኖማ የምንላቸው የካንሰር አይነቶች ካልታከሙ ማለት ነው። ለምንድነው ይሄንን ያልነው? እንግዲህ መጥፎ ጉዳቶቹ እስከ ሞት ድረስ ሊያደርሱ ስለሚችሉ ማለት ነው። መሰራጨት ወይም ሜታስታሲስ የምንለው አለ። አንድ እዛ ቆዳ ላይ እዚህ ምስል ላይ እንደምታዩት ማለት ነው እዚህ ቆዳ ላይ ብቻ ተከስቶ አይቀርም ማለት ነው። ካንሰሩ ወደ ሊምፍ ኖዶች ወይም ንፍፊቶች ሊሄድ ይችላል። ወደ ሳምባ፣ ወደ ጉበት፣ ወደ አእምሮና ወደ አጥንት ተሰራጭቶ ሊገኝ ይችላል እና በጣም መጥፎ ከሚባሉት የካንሰር አይነቶች አንዱ ያደርገዋል። ሌላኛው ደግሞ በጊዜ ካልታከመ እንግዲህ እስከ ገዳይነት ያም እንግዲህ ወደ ሳምባ ሄዶ ወደ ጉበት ሄዶ እነዚህ ስራቸውን እንዳይሰሩ ሊያደርጉ ይችላል። ከዛም ደግሞ ለሞት ሊያስከትል ይችላል። ሌላኛው ደግሞ የህክምና ኮምፕሊኬሽኖች ሊኖሩ ይችላሉ። ለካንሰሩ አንዴ ከተሰራጨ በኋላ ለሱ የሚሰጡ መድኃኒቶች እንግዲህ የጎንዮሽ ጉዳቶችን ሊያመጡ ስለሚችሉ ያም እንግዲህ ከነሱ ጋር የተያያዘ የጎንዮሽ ጉዳቶች ሊመጣ ይችላል ማለት ነው። ስለዚህ በጣም መጥፎ የሆነ አይነት ነው፣ የካንሰር አይነት ነው ማለት ነው። እዚህ ምስል ላይ እንደምታዩት እንግዲህ አንደኛ ሜላኖማን
የሚገልጽልን እንትን ምንድነው እንዲከፍለን ብናየው አሁን ይሄ ምስል ላይ እንዲከፍለን ብናየው በመሃል ለመክፈል ብንሞክር አንዱ በዚህ በኩል ያለው ትልቅ ነው፣ በዚህ በኩል ያለው ትንሽ ነው። ከለሩን ብናይ ራሱ እዚህ ጋር ቡኒ ነው፣ እዚህ ጋር ነጣ ያለ ነው፣ እዚህ ጋር ጠቆር ያለ ነው፣ እዚህ ጋር ደግሞ በጣም ጠቆር ያለ ወይም እዚህ ቡኒማ። ስለዚህ ከለሩም ቀለሙም በጣም ዝብርቅርቅ ያለ ነው። ሌላኛው ደግሞ ቦርደሩን ስናይ ከውጭ ያለው ቦርደር በቃ ላይክ ውስብስብ ነው። ላይክ አንዱ ጋር ላይክ ከፍ ዝቅ ከፍ ዝቅ ከፍ ዝቅ እያለ ብቻ ተመሳሳይ ያልሆነ ቦርደር ነው ያለው ማለት ነው። እሱን እንደዚህ በምናይበት ጊዜ ይሄንን ሊገልጽልን ይችላል ማለት ነው። በጊዜ ደግሞ እየሰፋ ከመጣ ሜላኖማ ሊሆን ይችላል። ስለዚህ እንደዚህ አይነት ነጠብጣብ ሰውነቶቻችሁ ላይ የምታዩ ከሆነ ቶሎ ብላችሁ ደርማቶሎጂስቶች አሉ፣ እነዚህ የቆዳ ስፔሻሊስቶች ናቸው። እነሱ ጋር በመታየትና ሳምፕል ባዮፕሲ ይወሰድና ከዛ ሜላኖማ ነው አይደለም የሚባለውን ሊታወቅ ይችላል ማለት ነው። እንግዲህ ምርመራው ምን ይሆናል የሚለውን ስናይ እንግዲህ አሁን ቅድም ልልላችሁ እንደፈለኩት እንግዲህ የባዮፕሲ ነው ኤክሲሽናል ባዮፕሲ ማለት ነው። እነዚህ አጠራጣሪ የሆኑ የቆዳ ክፍሎች እነዚህ ጠቆር ብለው የሚገኝ ከሆነ ቆዳ ቼንጆች ወይም ቆዳ ላይ የለውጦች ካሉ ምንድነው የምናደርጋቸው? መጀመሪያ ኤክሲሽናል ይቆረጥና ያ አካባቢ ይወሰድና እንደ ናሙና ማለት ነው። ከዛ በኋላ በላቦራቶሪ ይመረመራል። ከዛ በኋላ ሜላኖማ ነው ወይ አይደለም የሚለው ይታወቃል ማለት ነው። ይህ ጎልድ ስታንዳርድ ነው። ያ ማለት እንግዲህ በጣም ወሳኙና ዋነኛው ምርመራ ምንድነው? ኤክሲሽናል ባዮፕሲ ነው። ሳምፕል መወሰድ አለበት ለማወቅ ማለት ነው። ካልሆነ ሌሎች እነዚህ ብሬስሎ ቲክነስ የምንላቸው አለ እዚህ ምስል ላይ እንደምታዩት ማለት ነው የካንሰሩን ጥልቀት በማየት እንግዲህ ሞር አግሬሲቭ ነው አይደለም የሚለውን ለማወቅ ነው ይሄኛው የሚጠቅመን። ግን በዋነኛነት ጎልድ ስታንዳርዱ የሚጠቅመን ምንድነው ማለት ነው? ኤክሲሽናል ባዮፕሲ በመስራት ዋናው ሜላኖማ ነው ወይ አይደለም የሚለውን ለማወቅ እንጠቀመዋለን። ሌላኛው ደግሞ እነዚህ ሴንቲነል ሊምፍ ኖድ ባዮፕሲ የምንለው አሉ። እነዚህ ንፍፊቶች እንግዲህ በካንሰሩ አካባቢ የሚገኙ ንፍፊቶች ይወሰዱና ይመረመራሉ በናሙና። ከዛ ከተመረመሩ በኋላ ካንሰር ውስጣቸው አለ ወይ የለም የሚባለውን እናያለን። ከዛ በኋላ ካንሰሩ ወደ ሰውነት የመሰራጨት ፕሮባቢሊቲ ወይም አዝማሚያ ያለው የሚለውን ልናውቅ እንችላለን ማለት ነው። ስለዚህ ዋነኛ ሳምፕል ይወሰዳል። ያ ካንሰር የተጠረጠረው ቦታ ይቆረጥና የተወስዶ በናሙና መልክ በላቦራቶሪ ይመረመርና ይታወቃል ማለት ነው። ምን አይነት ህክምናዎችን እናደርጋለን የሚለውን ስናይ እንግዲህ አንደኛው ቀዶ ህክምና ነው። ሰርጀሪ ይደረግና ካንሰሩ ብቻ አይደለም እዚህ ምስል ላይ እንደምታዩት እንግዲህ ዙሪያውን ያሉትም ቆዳዎች እና ከታች ያሉትም እንትኖች አንድ ላይ ነው የሚነሱት። ያ ማለት እንግዲህ ቆዳው እዛ አካባቢ እንዳይመለስ ለማድረግ ቶሎ ብለው እዛው ብቻ እንትን ለማለት እሱ ብቻ ሳይሆን እንትኑ ብቻ ሳይሆን የሜላኖማ ቦታ እሱ ብቻ ሳይሆን አብዛኛው ዙሪያውን ያሉትንም ቆዳ አንድ ላይ ቆርጦ ማውጣት ይህ ሰርጀሪ ነው ማለት ነው። ሌላኛው ኢሚኖቴራፒዎች ናቸው። ለምሳሌ የሰውነት በሽታ የመከላከል አቅም ያነሳቸው ሰዎች ብዙ ጊዜ ሪስክ አላቸው ብለናል አይደለ? ቅድም እንደ ሊጋለጡ ይችላሉ ማለት ነው። በሽታ የመከላከል አቅም ከሌላቸው ልክ እንደ ኒቮሉማብ የሚባል መድኃኒቶች አሉ። እነዚህ ውጭ ሀገር ነው የሚገኙት። እነዚህ መድኃኒቶች ይሰጡና የበሽታ የመከላከል አቅማቸው እንዲጨምር ልናደርግላቸው እንችላለን። ሌላኛው ደግሞ እነዚህ ታርጌት ቴራፒዎች ናቸው። የካንሰር ህዋሳት ብቻቸውን ለይቶ ማጥቃት ማለት ነው። ስለዚህ በእነሱ ልናክማቸው እንችላለን። ሌላኛው ደግሞ የጨረር ወይም ራዲዮ ቴራፒ የምንላቸው እዚህ ምስል ላይ እንደምታዩት አይነት እንትኖች አሉ፣ ቴራፒዎች አሉ። ያም እንግዲህ እንደ አስፈላጊነቱ ይታይና ለተመረጡ ሰዎች ማለት ነው ለተመረጡ ታካሚዎች ልናደርግ የምንችለው ነው ማለት ነው። በዋነኛነት ግን ይሄንን አግሬሲቭ የሆነውን እንትኑን ወደ ሌላ ቦታ ሳይሰራጭ በፊት ቶሎ ብሎ ማንሳት ያስፈልጋል ማለት ነው። በስተመጨረሻም እንግዲህ ምን አይነት መከላከያ መንገዶችን መጠቀም እንችላለን? ይሄ ዋነኛው ነው። ብዙ ጊዜ ሳይከሰት በፊት እንዴት እንከላከለው የሚለውን ማወቅ ጥሩ ነው። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን ፕሪንሲፕል ለማክበር ያህል ምንድነው ማድረግ ያለብን? አንደኛ የፀሐይ ብርሃን ነው። ለዩቪ ላይት መጋለጥ አንደኛው ምክንያት አይደለ? ቅድም እንዳልነው ለሜላኖማ ካንሰር ለቆዳ ካንሰር። ስለዚህ የፀሐይ መከላከያ ክሬሞች አሉ፣ ሰንስክሪን ክሬሞች የምንላቸው ማለት ነው። እነሱ መጠቀም ነው። ቢያንስ ኤስፒኤፋቸው ከ30 በላይ ያ ማለት እንግዲህ ሰን ፕሮቴክቲቭ ፋክተር የምንላቸው አሉ። እነሱ ከ30 በላይ ከሆነ አሪፍ ነው ማለት ነው። ከነሱ በላይ ለምሳሌ በ50 60 የሚገኙ አሉ። ስለዚህ እነሱን መጠቀም አለብን። ስንጠቀም ደግሞ ፊቶቻችን ብቻ አይደለም አንገቶቻችን አካባቢ ለፀሐይ የሚጋለጠውን ፓርት እጆቻችንንም እንደዚሁ መቀባት አለብን ማለት ነው። አብዛኛው ሰው ፊታችንን ብቻ ነው እየተቀባን የምንወጣው ማለት ነው። ስንወጣ ግን ማድረግ ያለብን ነገር አንገቶቻችን፣ እዚህ ትከሻዎቻችን አካባቢ እንደገናም ደግሞ እጆቻችንን እና እግሮቻችንን አካባቢ ማድረግ ያስፈልጋል ማለት ነው። ከቻለን እንደውም ጥላ ላይ ማሳለፍ ነው የሚጠቀሙ። ስለዚህ ጥላ መፈለግና ከፀሐይ መራቅ ያስፈልጋል ማለት ነው።
በደንብ ደግሞ የሚመከረው ከጠዋቱ 4 ሰዓት እስከ ከሰዓት 10 ሰዓት ያሉት የሰዓታት ጊዜ በጣም ፀሐይ ዩቪ ላይት በጣም የሚጠነክርበት ሰዓት ነውና እነሱን ሰዓታቶች በተቻለ አቅም ጥላ ላይ ማሳለፍ ከፀሐይ መራቅ ያስፈልጋል ማለት ነው ለመከላከል። ሌላኛው ደግሞ መከላከያ ልብሶችን መጠቀም አለብን። ሰፊ የሆኑ እጀ ሙሉ ልብሶችን መጠቀም እንችላለን። ከቻለን እንደውም ጓንቶችን መልበስ እንችላለን። ባርኔጣዎችን፣ መነጽሮችን፣ የፀሐይ መነጽሮችን መጠቀም እንችላለን። እነዚህ ደግሞ ኮፍያዎች፣ እነዚህ ባርኔጣዎች ሰፋ የሚሉ ባርኔጣዎችን መጠቀም እንችላለን። ከዛም ባሻገር ደግሞ ጥላዎችን ማድረግ ያስፈልጋል ማለት ነው። ስለዚህ ሴቶች ብቻ አይደለም ጥላ መጠቀም ያለብን፣ ወንዶችም መጠቀም አለብን ማለት ነው። ስለዚህ ሴቶች ብቻ ሳይሆን ወንዶችም መጠቀም ያስፈልገናል ማለት ነው ጥላ። ራስን መመርመር ደግሞ ያስፈልጋል። አንዳንድ የቆዳ ለውጦችን የሚያዩ ከሆነ ቶሎ ብለው ወደ ደርማቶሎጂስት ወይም የቆዳ ስፔሻሊስት በመሄድ ተመርምረው እንግዲህ ዋነኛ ምክንያቱ ምንድነው ይሄ የቆዳ ችግሩ የሚባለውን ማወቅ አለባቸው early ማለት ነው። ስለዚህ ቆዳ ላይ ችግር ከመጣና ሜላኖማ ተከስቶ ሊሆን ስለሚችል early በጊዜ የሚታከም ከሆነ ጥሩ የሆነ ለውጥ ሊያገኙበት ይችላሉ። ስለዚህ እንደዛ ማድረግ እንዳትረሱ ማለት ነው። ቆዳዎቻችሁ ላይ ምንም የሆነ የቆዳ ከለር መቀየር ቅድም ያልናቸውን ፊቸሮች ማለት ነው ምልክቶችን የሚያዩ ከሆነ ቶሎ ብለው መመርመርና መወሰን ያስፈልጋል ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሜላኖማ ስለሚባለው የቆዳ ካንሰር አይነት ነው። ተጠቅማችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ ደግሞ ምን ላይ እንድሰራላችሁ የምትፈልጉት የጤና ርዕስ ካለ እንደዚህ ኮሜንት ሴክሽኑ ላይ አስቀምጡልኝ። ከቆዳ ጋር የተገናኙ ነገሮችን ከዚህ በፊት የሰራኋቸውን ቪዲዮዎች ደግሞ ዲስክሪፕሽኑ ላይ አስቀምጥላችኋለሁ። ሌሎች ቪዲዮዎችም በጣም ጠቃሚ የሆኑ ቪዲዮዎች አሉ እና እነሱንም ተከታተሉ፣ እዩዋቸው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።